አንዴ ለሚስቱ ማለት ነው ደሴት ነው የገዛላት። አንድ ደሴት ስትዋኝ ሌላ ወንድ እንዳያያት ደሴት የገዛ አለ። በጣም ብዙ ይደረጋል። ደሴት የገዛው ደግሞ ማለት ስሙን ጥቀሽ ነው። ሀበሻ አይደለም እንደዚህም ይደረጋል። ለምን ነው በ200 ሺህ የምትደነቂው? እዚህ ጂጂ ያለ ነገር ሲተመኝ ረጅን ዘርጋለ አልተደነኩም እኮ ሰውየው እኮ ያለፈው በእኛ ኬላ ነው እኮ እሱ እኮ ነው የገረመኝ። አሳልፈን እንዴ አሳልፈ ስትሰጥ አይደለም ያመው እኔ ልውጣ ነው ሄለ ቁጭ በይ እኮ ድምፅ እኮ አልሰማ እኮ አለ እኮ ብለፈልፍ እኮ እሙሽ ለምን ይንገብገብ በሚጥሚጣ ስንቷ እየተራወጠብሽ በቃ እሺ አገባለሁ ጂጂ አገባለሁ ባላፍታ አገባለሁ በቃ እኔ እኮ ፍቅር ይሻላል እና ጂጂ አሰው ስሚ እየቀመርን ነው ጃስ ስንልሽ ትሄጃለሽ 10% እሺ እና ስለኛ እናስመልስ እኮ ኧረ በስመ አብ ቅዱስ እኔ ልጅ ጂጂዬ ወይ ደግሞ ይሄንን እንነቃታለን። አንዴት ዝም በል በእድሜ ከኔ ብዙ ያራቀ ነው የምፈልገው። እኔ ቆንጆ እንደዚህ ተባብለው ምናምን ሆት የሆነ ሰው ነው የምፈልገው። ብዙ ራቅ ያላለ ከኔ ማለት ነው። አላልኩም። ኧረ ምን ማለት የምታነካከል አላልኩም። ምን ነው አንተ ጁ እኔ ማውራው እኮ ስለ ፍላጎቴ ነው። ተመልሰበት ቀጠቅጣትም ሰው አጥቷት። እሺ እንግዲህ መስፈርቴ እንደዛ ነው። ፈልገሽ እንድታመጭልኝ ጂጂ። ኧረ ይሄንን ቀማው ተረባርበን ጂጂ የሴራን ስራ እኔ ምንሽ ራስ በላሽ ኮሚቴ ነኝ። ምን አገባኝ እንዴ? ፈልጎ እኔ እዚህ ውስጥ ከዚህ ድራማ ውስጥ የለበት ወጣ ነው ሌላ ነገር ውስጥ የገባው ነው። ውጪ ሄለን ነው ውጪ። ኧረ ሄለን የተመለሽ ኧረ ከልብሽኝ አንቺ ልጅ ኧረ ሰው ሁኚ። እቺ ለስራ አትሆንም ጂጂ ሌላ ለራሷ አትሆንም። እቺ ለራሷ አትሆንም። ከየት ነህ? እስቲ አንዳንድ ቁጥር ጻፉ። ሌሎች ቂጥ ያላችሁ ሰዎች እስቲ አንድ ቁጥር ጻፉ። እንደው ግን አያጅቡ ልጆቼ ነኝ ሳይ የማይመጣ እኮ የለም። በቃ እግዚአብሔር ምስክሬ ነው። ጠላትሽ ይነሳ። ልጅቷማ የሆነ ነገርማ አርገውባታል፣ አስጠምጥሙባታል። የመጨረሻ ኤክሷን አግኝተን መጥፎ ነው የሱዳኑ መጥፎ ነው። ጣጣ እኮ የላትም፣ ጣጣ የላትም። በቃ እንግዲህ ዱላ ይዛ ኃይሎ ጋር እየጨፈረች ያንን ቂጥ ይዛ እጣ ነው በርበሬ እጣ ነው በርበሬ ተዘፍዘፈው ወይ ደግሞ የኦሮሞ የጎጃም አይባልም። ወደ ሱዳን ወዴት ነው? ወደ ሱዳን ነው የሚሆነው። ሱዳን ወደ ሱዳን አደገኛ የጥቁር እኮ ተው ግድ የጥቁር ነው የጥቁሩ እሱ መጥፎ እንዴት ነው የሚያስፈታል? አይ አሁን ሴራ እንስራ መጀመሪያ ሰውየው አረ ቡላላ አስገብ ለምስል የኛ ይቷን እናቴን ኃይለኛ ጠንቋያ ቃል ቡላላ ስም የናይጄሪያ ጠንቋያ ቃል አስፈች አስገብ ላስገባው አስገብ የናይጄሪያ ጠንቋያ ቃል እኔ ከዚህ በፊት ያስፈታላት የት አለ? የለም እባክህ። ግን ቡላላ እንደዚህ አይነት ቦታ ላይ በጣም እሱ ፖለቲካ ነው የሚወደው ሙጃ። ይኸው በቀደም በሱዳን መተት የተሰራባትን ናይጄሪያዊ ጠንቋይ ፈልጎ ነው ያስፈታላት። እስቲ እግዚአብሔር ሄለን በቃ ሌላችን እናንቺን ይዤ ነው ሰሞኑን እንጂ ዋጋ ና ቡላላ ኮታኮ ሲሙጫ ኮታ ድማ አያችሁ $200,000 እኮ ነው ዳይመንድ ያርጋላት። በኢየሱስ ስም ዩሮ ነው ዶላር አይደለም። ተመልከት ዩሮ ልክ ደግሞ ብታይ ልክ ከዛ ሲወጡ አሉ ብታይ እንደዚህ በስጦታ ተደርጎ አሉ። የእውነቴን ነው የምልህ በስጦታ ምናምን ተደርጎ አሉ ብታይ መኪናውን እሱ ጠቀረገና እንደዚህ። አረ ሄለን ወርቅ እየተይ ለዚህ ሴራ ተዘጋጅ። ደግሞ ሆቴሉ ደግሞ ኢንተርናሽናል ልናገረው የሆቴሉ ስም በኤም ንገሪ ህዝቡ ይስማ። አዎ ፍራንክፈርት ውስጥ የታወቀ ኤም ነው የሚጀምረው። ኤም ነው መጀመሪያው ነው ኤም ነው ይታወቃል። አንቺ ላስክሪፕሽን ወደ አላሙዲን ስማ ያላለፈልሽ የዛሬ 15 ዓመት አላሙዲን ሲመጣ እዛ ነው ያረፈው። ጂጂዬኛ የት ነን? ኧረ ሄድ ብቀብረኝ ይሻለኛል። እኔንማ ቅበረኝ ከዛ በፊት ደግሞ አሉ ላይ አንደኛው ጀርመን የለም ወደ ላይ ያለው
እሷ ደግሞ ያረፉት። አሁን ቆይ ጂጂ የዋናው ነገር እንዴት እናለያይ? ኧረ ይህንም ውጃ ነገር እንትን በለውና ጥራውና እስቲ መፍትሄውን ወይ እናዙርበት ወይ እችን ሴትዮ ና እስቲ አንተ ጠንቋይ የምታውቀው ቡላላ ና ገራሚ ጠንቋይ ያውቃል። እናቴ ጠገበ ጠንቋይ ሄለንን ካላስፈታናት በስተቀር ዋጋ የለንምና እንልካታለን። ቆይ ማርቶን ነው የሚባለው። ያችን ዋሲችንስ እሺ ያስጠመቅናት ያችን ዱባይ ያችን ውጃ ማራቶን ባፍጢማ የተወደቀ አንተ ሰውዬ ዝም በል እስቲ። ዝም ብዬ ነው የነገርኩህ። አው ልኳል። ይሄ ጠንቋይ የሚያውቀው ሰውዬ ልኳል። አሁን አገባ ቤት አለ። እኔ እኮ ሌሎቻችሁ ኧረ ያሌለ የለም። ሌሎቹ ምን ሊያደርጉ ነው የሚገቡት? እኔ የፈለኩት ይሄን ሰውዬ ኧረ ጥሩልኝ። ቡላን አበባውን ላከ። አበባውን ቶሎ ላከው እንድትገባ ናገባ። እስቲ ናገባ ስማ ቡላላ ሄለን ወርቅዬን አንድ የሱዳን ጠንቋይ አስጠምጥሞባታልና እንደው በናይጄሪያ በዛ በምታውቀው ጠንቋይ ያ ጥቁር ፍየል ይዞ በቀደም ይመጣው ኮፒ ሊንክ አርጉልኝ። አንድ ሺህ ኮፒ ሊንክ አርጉልኝ። እግዚአብሔር ምስክሬ ነው። ልጅቷማ ሄለንማ ጤነኛ አይደለች። ሄለን ጤነኛ አይደለች። እንትና ታውቃለች እኮ እኔ ጠንቋዩን አላውቅም፣ ግን ወርቄ የቅርብ ጓደኛ በቀደም አንተ አይደለ ጠንቋይ እቺ ሙጫ እሷ ጠንቋይ ብታውቅ ኖሮ ምን ፈረንሳይ ጉድጓድ ለጉድጓድ ያኖራት ነበረ። እኔ ጥሩ ጠንቋይ ነው ያልኩት እንጂ ጉድጓድ ጉድጓድ ውስጥ እየኖረች ጠንቋይ ታውቃለች ይላል እንዴ? ይሄ ግማዬ ምን አባቱ ጠንቋይ ነው የምታውቀው? አሁን ያንን ናይጄሪያ ጠንቋይ ተናገራት። ኧረ ያ እኮ ቶሎ እኮ አይገኝም እኮ ብዙ ብር ይፈልጋል። ቀብድ አንድ $2,000 አስገቡና እንዲመጣ አደርገዋለሁ። 5,000 ማስገብተንለት 5,000 ያስገባለችን ስልጅ ፍታልኝ እና ተመልሳ 500 ሚሊዮን ታመጣለች። ይቺ የኛ በነገራችን ሁለት ናቸው። ሁለት ወደ አንተ ስማ የዱባይዋን መፈታት አለባት። አንቺ ሴትዮ በጋ ብላክ እኔ ከብሎክ ፈታዋት እኔ ከብሎክ ፈታዋት መጣ ጀመራት። አትሆንም እሱ አትሆንም እቺ ሄለን ጋ ነው አሁን አይናችንን ይመጣል ያለው ያቺኛም አልፏል። የእሱ አይሆንም ቡላላ ያንን ጠንቋይ በ5,000 ነው የምታመጣው። 5,000 ግን ቀብድ ይፈልጋል አሉ። መጀመሪያ ቅድሚያ ብር ሚውትን አንሳ። ቅድሚያ ብር ይፈልጋል። ቀብድ ይፈልጋል። አሁን ይገባልሃል። ምን ችግር የለም። ሁለቱም ወደዚህ ታሳልፋል። ሶስቱ ወደ አንተ ይመጣልሃል። ኃይለኛ የናይጄሪያ ጠንቋይ አለ እና ፔፓል ምን አካውንት የትኛው ስማ ጅቦ፣ ኧረ ቀልድ አይደለም እናንተ ሰዎች ቀልድ አይደለም። ቀብዱን በላተ ብዬ ደግሞ እኔ ላይ ቢያሰሩሳ መፍታት አለብን። መፍታት አለብን ጋይስ። ቲንክ ግን ሰውየው እሷን ሄዳ ሰውዬ ይሄን ያህል አቅም ካለው ለምን ሄደን ላይ ያሰራባት ጠንቋይ ጋር ሄዶ ለምን ብር አይከፍልም? ማን ነው ብናሱ ጥሩ ነው ገባ ነገር አለ አንተለስ በራሱ ብር እንዴት ነው የሚፈታው? አንተከክ ይፈታል፣ ችግር የለም። አንተ ይሪስ ግን ጠንቋይ አቃል አይስበር አለኩ ራሱ ጋር አንተማ ቡላላማ እና እኔ አንድ የናይጄሪያ ጠንቋይ አለ። አንድ ቀንድ ያለው ፍየል ጥቁር ፍየል ይዞ ነው የሚዞር። ከዚህ በፊት እስከነ ፍየሉ አስገብቶት ነበር። እና ጂጂ እናቴ ማንኛውም ጠንቋይ የተበተበብሽን እሱ ነው የሚፈታው። ባሻዬን ያጠፋው ጠንቋይ ነው። ቴንኪው አውቀዋል። እሱ ጠንቋይ ከባድ ነው። እሱ ቅዘንም ፈስም ይለቃል እኮ ከባድ ነው ሲያጠፋ። ባሻዬ ደግሞ ማን ነው ደግሞ? አንድ ባሻዬ ነበር አጠፋው ከቲክታክ ላይ ጋይስ ኮፒ ሊንክ አርጉ፣ ስሙትላችሁ ኮፒ ሊንክ አርጉ። ሁላችሁም ተፈታችኋል። ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ ጋይስ። ሲፋን አራያችሁ የት ሄድክ? ጂጂ እኮ እንዴት ነሽ? ምን ልታረግ ይመጣሽ? ወሬ ልትቀጃል? ቆይ ልንገርሽ፣ ወርቄ ጋር አስጠንቁዬ መጥቼ እሱን ልነግርሽ። ባክሽ እሷ ለራሷ ማታውቅም። ባ ኧረ አስጠንቁዬ እኮ አራው
ልጆችሽ አለች በጣም እያስቸገሩሽ ነው አለች። ያንቺ? አዎ። እና ለእረፍት ሂጂ አለች። እስቲ እግዚአብሔር ቤተሰቦችሽን ሰተሽ ለእረፍት ሂጂ አለችኝ። አገርሽ ምን ትመክሪኛለሽ? ልጆችሽን የት ነው የምትሰጪው? ለእናትሽ አለች። እና ከባልሽ ጋር ወጣ በሉ አለች። የእውነት እቺ ሴትዮ እኮ ጠንቋይ እኮ ናት። ግን ታውቂያለሽ አይደለ? እንደዚህ ምናምን ነገር ታደርጋለች እኮ። ኧረ ተይ፣ እዛ ቤት ውስጥ ነው ያደገችው እኮ ይታወቃል። የቀለደች ነው አይደለም? ለነገሩ ሄሊኮፕተር ልግዛበት። ተይኝ፣ እየቀለድሽ ነው እባክሽን። ሄሊኮፕተር ልግዛበት እንዲህ እያልኩኝ አለች። አይ ግን እቺ ሙጃ ለራሱ አታውቅም እንጂ እንከፍ። ስሚ አሁን እኛ ሄለን ቄጡን ማለት ነው ልናስፈታት ነው። ታስራለች እንዴ? ቆየች እኮ ርብቅ የተባለ በሙሉ እኮ በእሷ በኩል አልፎ ነው ዛሬ ዓለም በሙሉ እንዲ የሚልባችሁ እኮ የምታዩት ነገር በሙሉ እኮ ከእሷ ያለፈ እኮ ነው። ተአምር ነው ይሄ። ከማን ጋር ሆናችሁ የምታስፈቷት? ምን አውቃለሁ። እርጅኝ እስቲ። እንዴት? እሺ ንገሪኝና በምን እንርዳት? ጠንቋይ ቤት እንሄዳለን። እሺ። ከዛ ይቺ ልጅ ብዙ ጊዜ ወንዶች ይመጣሉ፣ እሷ ግን ወንድ ይሁን ሴት አይታያትም። ሀብታም ድሃ አይታያትም። ሁል ጊዜ ድሃ ነው የምትፈልገው። ይሄ ጤና ነው ወይ? ምን ተደርጎባታል ብለን እንጠይቃለን። በቃ እንጠይቃለን። በማን በኩል? ቡላላ ቅድም ሲናገር ሰሞ ያውቃል ብዙ ነገር። አዎ። ከዛ እንጠይቅና ከዛ እሺ፣ የዛ ደግሞ መድኃኒቱ በቃ በነ ቡላላ በኩል እናፈላልክ። አንቺም አታውቂም አይደል? ከዚህ በኋላ ግን ማወቅ አለብን። ይህ ኃላፊነታችንን ግዴታችንን እንደ ሀገር መወጣት አለብን። ጂጂ ሰው እኮ ጥሎን ሄዷል። ስንት ነገር ሮ ተነስ እያስባላችሁኝ እናንተ። አይ ነው ተነስቶ ቁጭ ብሏል። እኔ እንደቆቀርቻ አስነስተሽማ ይኸው ገለባብጠሽ ላይ ወጥሽ ቁጭ አልሽ እኮ። ምን ታዲያ ጂጂ ያለፈላት እንዴ? የለም እኮ። የማን ነው ጥፋቱ ታዲያ? አንቺ እኔ እዚህ አፌን ስከፍት ነዋ። አፌን ስከፍት ስንቱን አታይም? አብቹዬ እያለ ገብቶ ይኸው እኛ ስምሪን ወስደናታል እንደሆነ በቃ እኛ ስምርዬ ትበቃናለች፣ ወስደናል። ግን የምር ግን ነው የምልሽ ሲፋል፣ አንዳንድ ሴት የምር ግን ሲሪየስ ቶኪያ የእውነት አንዳንድ ሴት ብልጣለች። ኦኬ። አንዳንድ ሴት ደግሞ የራሷን የሆነ ነገር አሳልፋ ትሰጣለች። እውነት ነው። ኦኬ። ግን አሁን ስልሽ ላንቺ ያለው ማለት ደስተኛ የምትሆኝበት ነገር ነው። ደስ ባለሽ ነገር ላይ ስትኖሪ ነው ደስ የሚለው። ገባሽ? እውነት ነው። ግን ዋይኖት ለምንድን ነው የማይታያቸው? አንዳንድ ሰው እንዲህ እኮ ነው አይታየውም። ያው እናንተ የምታብዱለት ሰውዬ ማለት ነው፣ እናንተ የምትወቅሱት ያው እናንተ ግሩፕ የምትወቅሱት ሰውዬ በጣም እግሩ ሲበዛ የነበረው ሄለን ጋር አንድ ቀን መልስ ሰጥተው አታውቅም። አናግረውም እንደማታውቅ ነው የምነግርሽ። በኋላ አይዶ ነው እንጂ አታናግረውም ነበር። በቃ ሲሪየስ ነበረች። ገባሽ? አሁን ግን ሲሄድ እሷ ሳትሆን እኔ ቆጨኝ ማለት ቆጨኝ። ገባሽ? እና አሁን እኔ ምርጥ የሆነ ቦታ አንቺ እኮ እዚህ ጋር አልነበረም ቦታሽ፣ አላወቅሽበትም ወይ? እኔም እኮ አንዷ ጅል እኮ ነኝ በነገራችን ላይ። እንዴ ዋናው አንቺ አሳልፌ ሰጥቼ እዚህ መቀመጥ የሌለብሽ አንቺ እኮ ሌላ ሌቭል ላይ አሁን ብሶቴን እያስነሳሽ እያቃጠልሽኝ ነው። አይደለም እውነታውን ነው እንጂ የምነግርሽ። እስካሁን እዚህ ጋር እንደዚህ አትታይም ነበር። አንቺ እኮ ሌላ ዓለም ውስጥ ነበርሽ። አይን ምንም ቢሆን እኮ የራሴን ላይፍ ኖሬያለሁ። እኔም አልኩ እንደገና እኮ ነው አሁን ጊዜ ነው እንጂ እንዲ ገና ትበሪያለሽ አይናችን እያየ እነሳቅ ሪኮርድ እኮ ፍርጥ እኮ ነው የምታደርጊው ነገር። ስም አትጻፊ።
ስም አትጻፊ። አራጥፉ አጥፊ ማማዬ አጥፊ። ስም ሳጠሪ ነው ጀርመን ሀገር ስም ከጠራሽ እኔ ነኝ እናቴ እስር ቤት ምገባት። ይሄ ነገር ግን እውነት ነው እንዴ? ጂጂ ያብቹ እየለቀመ ነው የሚባለው እንዴት እንደዚህ ከመጥፎ ነገር የሚሰሩት ምናምን ሀገር ቤት ምናምን አንዳንድ ነገር እንደ እያየሽ አይደለም ገብተው እሱም አየው ማሜን አየው ብዙ ዛሬ ግን እንትን ሄደዋል እነ በንቴ ሄደዋል ሽምግልና ቅድም እንትን አለ ያስለቀቁ ሽምግልና አይዶን ይለቀቅ አላውቅም ግን ሽምግልና ያው በአባ ገዳ ሽምግልና ሊጠይቁ ልጆቹ እንዲፈቱ ብለው ሄደዋል አሉ። የማሜ ነው እኔ የገረመኝ። ማሜ ምን አሁን ማሜ ደግሞ ተናግሮ ነው የገባው እኮ በቃ ያሳዝናል። ውይ በጣም ገና ትንሽ ከመብላቱ በጣም ይደብራል። ግን ደግሞ ያጠፋው እኔ ይቅርታ አድርግልኝ እሱ ያጠፋው ነገር እኔ ይታየኝ ምንድን ያጠፋው እኔም እንዳንቺ ሁሉም ያጠፉት ነገር ይታየኝ። ሁሉም እውነት ለመናገር ሌላ ኬዝ አለው እንጂ በእርግጥ እንደ ሀገር ስታዩ መጣራት አለበት። ሱኬ ገባሽ? ግን ባክግራውንዳቸው ላይ ይሄ በተለይ ቱር የተባለው ሰግጥ ፈምስ ቱር አለ አይደለም የተባለው ነገር ምንን ይዞ ነው? እዛ ላይ ልጠረጥር ይገባሻል። በዚህ ሰዓት መንግስት እንኳን ያለ ምክንያት ዝም ብሎ እኮ አያስርም። ቢሆንም ልክ ነው ማለት ማጣራቱ ልጆቹ ምንም አያውቁም። ገባሽ? ሊጠቀሙባቸው ሊሆን ይችላል። ገባሻል? ሁላችንም መጠቀሚያ ልንሆን እንችላለን። እና እነዚህ ልጆች ቲክቶክ መስሏቸው ወይም ደግሞ ትፈምሳላችሁ ምናምን ብለዋቸው አጣርቶ ግን ሀገሪቷ ላይ ያለውን የጸጥታ ጥበቃ በማድረጉ ምንም እንትን የለም። ከሚወራው አንጻር ነው ብዙ ነገር እየተባለ ስለሆነ እውነት ከሆነ ግን ልጆቹ ያደርጋሉ የሚለው ነገር ፍጹም ግምቱ የለም። ያቺ ጠጁ ላይ ታውቃለች ወይዘሮ እንቁርቴ ዜጋለሽ እንግዲህ እንቁርቴ እንዳነኪብኝ እንዴ ራሱ እየጻፈች እኮ ነው ዜጋ። እንቁርቴ በእንቁርቴ እኔ ቀልድ አላውቅም። እንቁርቴ ህይወቴ እሷም ታዲያ ዜጋ መጽሐፍ እኮ ቤቴ ነው ሲፋን ሆነ ጂጂዬ ግዳክብሪ ያላከብርሽ በማንነቴ እንደዚህ እኔ እዚህ ኧረ ግደኛ አላከብርሽም። ቀስ ብለሽ ማክበርስልሽ እኮ በእንግድነት ቤትሽ መጣሁ እንደውም ብትቺ እኔ አንቺን ነው እንጂ ማከብርሽ በእኔ መብትም አላከብርሽ። ይኸውልሽ አሁን ይቺ አህያ ችግሯ ምን እንደሆነ ታውቂያለሽ? እኔ ከብሎክ የፈተዋትኝ እያማረብኝ እንድታየኝ ነው። ይህ ሚስቲና እኔን እንድትመስል ነው። ግን አታርፍም። ትመጣና ይኸውልሽ ትጽፋለች፣ ትሳደባለች፣ ምን ትላለች ጂጂ እሷ እኮ የእውነት እኮ በጣም ምርጥ የመጨረሻ ምርጥ ልጅ ናት። በእውነት ነው የምልሽ። ሀቅን ይዛ የምትናገር ሀቅን ይዛ ምነው 1000 ሰው አልታያላት። ማን ያወረዳት? ሲፋንዬን ተዋት እንጂ እህቴ እኮ ናት። ሲፋን አታውርዷት ነው ጥሩ አይደለም። እሷንማ ማውረድ የለባችሁ ሞዴሬተሮች፣ ቀለጨማችኋት። ኤኒዌይ እኛ አሁን ይወጣችሁ የምንፈልገው ምንድን ነው? በመንግስት በኩል ያለውን ነገር እኛ አያገባንም። የሚያገባን ግን ምንድን ነው? ንጹሐኖች ይፈቱ። ንጹሐኖች ሁሉም ልጆቹ መፈታት አለባቸው። አንድና አንድ ንግግራችን ተፈቱ፣ ልጆቻችን መፈታት አለባቸው። ጥሩ አይደለም። ምክንያቱም ጉዳያችሁን ከጨረሳችሁ በኋላ ፍቷቸው ነው የምንለው። የኔ መብትን ያላስገባሽም። ኧረ እኔ ያላስወረድኳትም። ምን ብዬ ነው ማስወረዳት? ማስወረድ ማፈልግ አላስገባትም ነበር። የምታጣሩትን አጣርታችሁ ፍቱ ነው የምንላችሁ። መንግስትን የምንጠይቀው እንደዛ ብለን ነው። መንግስት እኮ እባክህ ፍታቸው ነው የምንለው። ከዚህ በኋላ ብሎክ አናረጋችሁ። ምክንያቱም ምቀኛ ብሎክ አይደረግ። ግደሉኝ ያልኳችሁ እኔ እናንተን ብሎክ በማድረጌ ውፍረት ጨመርኩኝ፣ ወፈርኩኝ። እግራችኋለሁ። ድምፅሽ ሲስተር ቤተሰብ ናት። እዚህ ነው የምትኖረው። ፊሊተሩን ቀይሪ። አያቸዋን ፊሊተሩን ቀይሪ ስትሉኝ ፊሊተሩን ልቀይር አልቀይርም
የሚያናግረኝ ራሱ ብሎክ አናረግሽ ግዴን ብሎክ አናረግሽ ደግሞ ፎሎ አድርገሽና ብሎክ አታርጓት ነገር እዚህ ቤት ከዚህ በኋላ አንድ ሰው ብሎክ መደረግ የለበት ነውር ነው። ኦኬ የነፃነት መብቷን እኛ ይሄ ነፃነት የሚነፍግ ስርዓት አይደለም። ብሎክ ብታረጓትም በፌክ አካውንት መታ ማየቱ አይቀርም። ከዛ ላይ ደግሞ ብሎክ አናረግም። አንደኛ የእኛን ሀሳብ የሚቃወሙ ሰዎች አስተያየት ካልሰጡን አፍቃሪዎቼ በዙ ቢመጣ ያ አፍቃሪዎቼ ሲበዙ ይኸው በመከራ ስንት ብር ከፍዬ ያስቀነስኩት ውፍረት እየመጣ ነው። ምክንያት የኔ ቆንጆ ይሉናል። የኔ ቆንጆ እራሳችን ቆንጆ አድርገን ይኸው እንደ እንቁርቴ መጨረሻ የምንሊሆን ነው። እዚህ ጋር ግብድ ያጨል ያደርግና ጠንቋይ ይመስል ቁጭ ብዬ በቃ ቻይልድ ትራውሜን እበቀላችኋለሁ። አሁን ይቺ እብድ በሰው አስመስላ ሰውን የምትሰድበው በሙሉ እሱ አይኖረችበትም። ይኖ አይምሰላችሁ። የሰው ባል አሁን እናንተ የምታስቡት ፋሲካ ባሏ ይመለስ ስትል ፋሲካን ተውትና የእንቁርቴ ባል ይመለስ በሚል ይስተካከል። ያ እናንተ ሴተኛ አዳሪዎች ስትል ምን ያህል ቆንጆችን እንደምትጠላ ገባችሁ? አሁን እናንተ የሚመስላችሁ ችግሩ የፋሲካ ይመስላችኋል። ኖ አይደለም፣ ፋሲካ አይደለችም ችግሩ። የሲንግል ማም ይመስላችኋል። አይደለችም። ራሷ ደፍራ እንዳትናገር አውጥታ ችግሯን እንዳትናገር ድፍረቱ የላት። ገብታችኋል? አሁን እኛ የራሳችንን ነገር አውጥተን የምንፈልገውን ነገር እናደርጋለን። ምክንያቱም በነፃነት ያደግን ሁሉን ነገር ያገኘ አባት ፍቅር ያለን፣ የእናት ፍቅር ያለን፣ የእህት ፍቅር ያለን፣ የወንድ ፍቅር ያለን፣ ምንም ፍቅር አላጣን። እንቁርቴ ግን አትሊስት ምንም ነገር የላት። በቃ አይ ቲንክ ቤተሰቧም አስሮ ያሳደጋት። በነገራችን ላይ አብሯት የተማረ ሰው ነግሮኛል። በጣም አስቸጋሪ የነበረች ልጅ ናት። በጣም አስቸጋሪ አስቀያሚ የነበረች ልጅ ናት የሚሏችሁ ከድሮም ጀምሮ ማለት ነው። እና ኪንደር ትራውሟ የልጅነት ህልሟ ጥሩ አልነበረም የኖረችበት። ስለዚህ አሁን ነው መኖር የምትፈልገው። አሁን ነው በቃ ለመኖር እየጀመረች ያለችው ነው። እኔ አልፈርድባትም። ይሄ ራሱን የቻለ በሽታ ነው። ገባችሁ? እንዲያውም አዝንላታለሁ። የተጎዳች ሴት ናት። ገባችሁ? በጣም የተጎዳች ሴት ናት። በጣም ያዘነች ሴት ናት። ለዚህ ደግሞ ራሷን ተናግራለች። የምትስላቸው ስዕሎች አሉ። ሲሪየስ የምትስላቸው ስዕሎች ቢልድ ላይ የምታስቀምጣቸው ሴናዬ ፒክቸር እና የምትለጣጥፋቸውን አይታችሁ ከሆነ ችግሯን መግለጽ የምትፈልገው በፒክቸሮቿ ነው በምታስቀምጣቸው እና በሰው አስመስላ ትናገራለች። በፍጹም በመለያየት አታምንም። በቃ ሁሉ ነገር ዘላለማዊ ብላ ነው የምታምነው። ዘላለማዊ ግን እግዚአብሔር ብቻ እንደሆነ ረስቷለች። ለስሙ ባይብል ስተዲ አድርጌያለሁ፣ አጥንቻለሁ። ጴንጤ ነኝ ትላለች ወይ ጥሩ አማኝ ነኝ ትላለች ወይ አይ ዶንት ኖ ኦርቶዶክስ ትሁን አላውቅም። ግን አንድ ነገር አለ፣ እግዚአብሔር ያጣመረውን ማንም አይፈታውም አይደለ? እኛ ሰው የሚረሳው ምን እንደሆነ ታውቃላችሁ? ሲሪየስ ቶክ ሲጋባ የተባረከ ጋብቻ እኔ አሁን በተክሊል ቢጋቡ ወይ የመጀመሪያ ተብሎ በቤተ ክርስቲያን ቢጋቡ እዛ ትዳር ላይ እግዚአብሔር የለም ወይ ይላሉ። ምክንያቱም ህጋዊ በቃ እግዚአብሔር የሚፈልገውን ነገር ነው ያጣመረው። የትም እግራቸውን ሲያነሱ ይጋባሉ። የትም መጀመሪያ ያልተባረከ ሰርግ የለው፣ ክብር የለው፣ ተክሊል የለው፣ የቤተ ክርስቲያን ህግ የለው፣ ጾም ጸሎት የለው፣ ምን የለው። ዝም ብሎ እግራቸውን ያነሱና ያልተባረከ በቃ ዓለማዊ ሆኖ ይጋቡና ለምን እንፋታለን ብለው እግዚአብሔርን ይወቅሳሉ፣ ራሳቸውን ያሳምማሉ። ዩሲ እኔ በዓለማዊ ተጋብቼ የመጀመሪያ የህግ ባሌ ያልሆነ ቨርጂኒን ያልወሰደ ማንም ሰው ጋራ ዘሙቼ በዘሞትኩት እንኳን ዝሙት ኃጢአቴ ንስሐ ገብቼ ያላገባሁት ባል ለምን አልበረከተም ብዬ በፍጹም አይደለም። እኔ ራሴ ለመኖሬ ራሱ የእግዚአብሔርን ክብር መኖሬ ራሱ ከነ ኃጢአቴ ጭራሽ መውለዴ ይገርመኛል። ከዛ ደግሞ የወለድኳቸው ልጆች ለምን እንዲሆኑ እነዚህ ልጆች በእግዚአብሔር ህግ የመጡ ናቸው። ለስሙ አማኝ ነን እንላለን። ፓስተሩ ራሱ እኮ የተረገመ እኮ የተረገመ
አደራማሽ እኮ ነው። አስባችሁታል? አሁን የዚች ልጅ ባል እሷን መውቀስ የለባችሁ። ፓስተር ነው ባሏ። ግን እግዚአብሔር ያድናል፣ ኢየሱስ ያድናል ይላል። ኢየሱስ በሱ አፍ ውስጥ ነው የሚሰበከው። ግን ትዳሩ የእሱ የተባረከ ነው ብላችሁ ስትጠይቁ በተክሊል አግብቷል፣ በቤተ ክርስቲያን ሕግ ንስሐ ገብቶ አግብቷል? አላገባም። ዝም ብሎ ነው ሲያስወልድ የነበረው። አሁን ይህንን ትዳር እኛ አስተያየት መስጠት የለብንም፣ ኃጢአት ስለሆነ ለቤተሰቡ መበታተን፣ ለልጆችን መበታተን ፍጹም እኔ አለማዊ የሆነው የሆነ ነገር በሙሉ እግዚአብሔርን አልጨምረው። እንዲህ እያበዱ እናያቸዋለን እነዚህ ሰዎች። ኦኬ፣ እሱ ብቻ አይደለም። ሊጋቡ ሲሉ ንስሐ ገብተዋል ወይ? ሊጋቡ ሲሉ ያለፈው ታሪካቸውን ለእግዚአብሔር ነግረውታል? አልነገሩት። በዛው አልጋ ይጋራሉ፣ ዝሙታቸውን ይዘሙታሉ። ዝሙታቸውን ከፈጸሙ በኋላ ወደ ህጋዊ ትዳር ሊያደርጉት ይፈልጋሉ። እግዚአብሔርን አልጠየቁትም። ከዛ ለሚመጣው ነገር በሙሉ መልሰው እግዚአብሔርን ይወቅሳሉ። መጀመሪያ ይህ ትዳር እንዲባረክ ጸልያችሁበታል። ይህ ትዳር እንዲባረክ ንስሐ ገብታችኋል። ስለዚህ እኛ ከእብድ ጋር ከሰይጣኖች ጋር ግፊያ አንችልም። እኔም ብሆን እንደዛ ነው። እኔ ከአምላኬ ጋር ስነጋገር አይማቀዋለሁ። ለዚህ ነው አላገባም የምላችሁ። ካገባው ግን ንስሐ ገብቼ ነው የማገባው። ካገባውና በትክክል ካገባው ትክክል መጀመሪያ ያለፈው ይሄ 40 ምናምን ዓመት የነበረውን ብልግናዬ ኃጢአቴ ለአምላኬ ነገር እሱ ሲፈቅድ ነው የማገባው። ለዚህ ነው የምንዋረደው። ለዚህ ነው ፍቼ ያልተባረከ ልጅ ወደዚች ምድር ከኔ ጭምር አምጥተን ምድር እንዲህ ስትናወጥ ያ ምድር ተናወጠ እንላለን። ኦፍኮርስ ያመጣናቸውን ልጆች ከእግዚአብሔር ጋር አውርተን ነው እንዴ? አይደለም። ስለዚህ እኛ እግዚአብሔር ደግሞ ምንድን ነው የምንፈልገው? ብቻ ለንስሐ አብቃን ነው የምንለው። አሁን ወደ ጉዳያችን እንሂድ። ምክንያቱም ብዙ ፎሎ ነው የምናበዛለት። ወደ ሰይጣን ቤት ነው ልጆቻችንን የምንልከው። ዘው የኔ ጠላቶች ኮፒ ሊንክ አርጉ እስቲ አሁን ስለ ዳይመንዱ እናውራ። ስለ $200,000 ዳይመንድ እናውራ። ማን ነው $200,000 ዳይመንድ ያሰረው ብለን እንጠይቅ። ሂዱበት እስቲ። ማን ይመስላችኋል? $200,000 ዳይመንድ ያሰረው? ዩሮ እኔ በጣም የምጠላው እንደሆነ ታውቃላችሁ። እኔ አምኜ ያደረኩበትን ነገር እናንተ አስተያየት ስትሰጡ በጣም የምቀርባችሁ ሰዎች ስቶፕ። አይ ዶንት ላይክ ዳት። በቃ አውቃችኋል ማለት ነው። ያ ይሄ ደግሞ የሆነው ዓርብ ዕለት ማታ ነው። ፍራይዴ ናይት ያ ፍራንክፈርት በኤም የሚጀምር ሆቴል ነው አሉ ይሄ የሆነው። ስለዚህ እኛ ጸበል ያስፈልገናል። ለእኔና እኔን ለመሰሉ ሴቶች ጸበል ያስፈልገን። ኮፒ ሊንክ አርግልኝ ጋይስ። ጸበል ያስፈልገናል ማለት ለኃጢአታችን ሳይሆን የሚያስፈልገን ያስፈልገናል። አበደች በኝ ቀላል አበደች እንዴ! ትዝ ይላችኋል? ከትላንትና ወዲያ መታ እዚህ ትንሽ አንበሳ ስታወርድልኝ ትዝ ይላችኋል? በስሟ ነው አሉ። ምክንያቱም በስሟ የሚጀምር ሆቴል ነው የተደረገላት አሉ። አሁን ደግሞ ኔክስት ቫኬሽን ደግሞ አሉ የሆነ ቦታ አለ ቁጭ ብላችሁ ታያላችሁ አሉ። እንግዲህ አሁ ብታገኙ አትምሩትም ነበርና ከሌ አዎ ትልቁን አውርጄ ያልኳት ለታማታ ነበር አሉ ሴሬሞኒው እና ለእኔ 10 አንበሳ ብለሽ ላጎቴ ንገሪልኝ። የደስ ብያታለሁ። እንደዛ ነው።
እንደዛ ነው አሉ። አስራው ነው። አዎ ትክክል አስራዋለች። ወይ አረቢ ጌታ የሰውም ሞ $200,000 ቀለበት ያሳስራል። የኔና የእንቁርቴ እሙሙ እኔስ አስሬያለሁ። ምንም ቢሆን $30,000 አለችኝ። የኔም $30,000 ናት። ያ የዛሬ 15 ዓመት የታሰረልኝ ማሳየት እችላለሁ። ዛሬ ልሽጣት ብል $60,000 ናት። አንድ ቀን ጠፍታብኝ ቤቱን በሙሉ በሳት ላነዱ። እንቁርቴ ግን ያወሬ ትላለች። እንቁርቴና እንቁርቴ መሰሎች ያሳዝናል። ዳይመንድ ነው። አይታችሁታል? ዳይመንዱን አላየንም። ወርቅ ነው ያየነው። ኧረ ዳይመንድ ነው እናቴ። 200 ቤቱ የተገዛበት ጀርመን ውስጥ የታወቀ ዳይመንድ የሚገዛበት ቤት ውስጥ ነው። የታወቀ ቤት ውስጥ ነው የተገዛው። ማን ይጥፋ? ማን አባህ ነው ስም የሚጠራልህ? በጀርመን ሀገር ስም ከጠራሽ ቂሊንጦ ነው የምትገቢያት። ስም ጥሪ ስቴት አባሽ እስቲ ስም ጥሪ። የመክሰስ መብታቸው የተጠበቀ ነው። ሄኖክ የሰው ሙሙ $200,000 የእውነት ነው። የምር ትክክለኛ ነገር ነው። ከፈለጋችሁ እግዚኦ አረም ያስብላል። እግዚኦ ያስብላል። ቅንቅና አሮጊቶች እንግዲህ ረበሉ ጎና ልብሱ ራሱ አሉ፣ ጫማው ራሱ አሉ፣ ምናምኑ አሉ እና ምንም ሚስጥር የለህም እባክህ። ተመስገን ጌታዬ፣ ተመስገን ጌታዬ። አንድ ሴት እንደዚህ ሁላችንም ለምን እናለቅሳለን? በወልድ አንድ ሴት ይደሰት። ያ እንቁርቴም ማልቀሰው ጓደኞቿም ማልቀሰው ሊሆን አይችልም። በቃ እኔ ስም አልጠራውም። ያረቢ ጌታ እኔ ስም አልጠራውም። በስምሽ ሆቴል ተይዞልሻል ተብሏል። ተይዘሻል። እስኪ ሙሽራ ዘፈን እንክፈት። ሀይሉ ጋ አይንቁርቲ ለሰው እኔ አንዳንድ ጊዜ ልንገራችሁ ነገሮች ይሻሻላሉ ብላችሁ የምትልኳቸው ሰዎች ነገሩን አባብሰው ሚስማር ምን የሚባል ተረት አለ መሰለች። የዛሬ 9 ዓመት የሆነች እዚህ የምትኖር ሴት ናት ይህንን ተረት የነገረች። ሚስማር ሲመቱት ይጠነክራል ስትለኝ ምን ማለት ሆነ? ምን ማለት ነው አልኳት። ያለች አንቺ አሁን ዝም ብትባይ ኖሮ እዚህ ጋር ባልደረስሽ አለች። ኦኬ አልኳት። ብዙ ጊዜ ሰዎች አለች ስትቀጠቅጫቸው ይነሳሉ ልክ እንደ እባብ። አሁን ሚስማርን ይዋለች ካልመታሹ አይጠነክርም፣ አይጠብቅም። ስትመች ነው የሚጠብቀዋለች። አንዳንዴ ነገሮችን እናተርፋለን ብለን የሰውን ቤት እናቆማለን ብለን በቀጠቀጥነው ቁጥር ያንን ሰው እናፈርሰዋለን። መጥፎ ቃል ሰዎችን ያበረታል እንጂ እኔ እመኑ ትላንትና ቁጭ ብዬ ፎሎአችሁን ነው የነቀልኩት። እንዲህ ናፈቀኝ፣ ስድባችሁ ናፈቀኝ፣ ረብሻችሁ ናፈቀኝ። ህውዬ የኔ እናት ናፈቀኝ። እንዲህ የኔ ቆንጆ የኔን ቆንጆ ነው። ምክንያቱም ስድባችሁ ነው የሚያበረታኝ። ስደቡኝ።